በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሚያዝያ 30 ቀን የወንጌላዊው የሐዋርያው የቅዱስ ማርቆስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተከናወነበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ሚያዝያ 30 ቀን የወንጌላዊው የሐዋርያው የቅዱስ ማርቆስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬዋ ዕለት ከ72ቱ አርድዕት አንዱ የሆነው ከአራቱ ወንጌላውያን መካከል በገጸ አንበሳ የሚመስለው የእስክንድርያ ቤተ ክርስቲያን መንበር የሆነው ወንጌልን የጻፈው ወንጌላዊው ሐዋርያው ሰማዕቱ ቅዱስ ማርቆስ ያረፈበት ዕለት ስለሆነ ነው። ስለዚህ ዛሬ የምናከብረው በዓለ ዕረፍቱን ነው። ያረፈበትን ዕለት ነው የምናስበው። ታዲያ በዓለ ዕረፍቱ ስለሆነ ነው የምናከብረው ብለን ብቻ ማለፍ ሳይሆን ሐዋርያው ወንጌላዊ ቅዱስ ማርቆስ ማን ነው? የት ተወለደ? ምን አይነት ተጋድሎን ተጋደለ? በዓለ ዕረፍቱስ እንደምንድን ነው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ ዛሬ አጠር አድርገን እንማማራለን ማለት ነው። እንግዲህ ታሪኩን ከብዙ በጥቂቱ አጠር አድርገን ስንመለከት ቅዱስ ማርቆስ የት ነው የተወለደው ስንል ቅዱስ ማርቆስ የተወለደው በሰሜን አፍሪካ ሊቢያ ውስጥ ቀሬና በሚባል ስፍራ ነው። አባቱ አርስጦብሎስ ይባላል። እናቱ ደግሞ ማርያም ትባላለች። ይህቺ እናት በወንጌል ታሪክ ውስጥ ትልቅ ስፍራ አላት። ምክንያቱም በኢየሩሳሌም የነበረው ቤቷ የሐዋርያት መሰብሰቢያና የመጀመሪያዋ የክርስትና ቤተ ክርስቲያን በመሆኗ ነው። እርሷም ታዲያ በሐዋርያት ሥራ መጽሐፍ ላይ የተጻፈች ታላቅና ቅድስት እናት ናት። በዚህ በሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ስትመለከቱ እንዲህ ይላል፣ ባስተዋለም ጊዜ እጅግ ሰዎች ተከማይተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ይላል። ስለዚህ እናታችን ቅድስት ማርያም የወንጌላዊው የሐዋርያው የቅዱስ ማርቆስ እናት ታላቅና ደግ ክርስቲያን ነበረች። በሐዋርያት ሥራ መጽሐፍ ላይም የተጻፈች ቅድስት እናት ናት። ታዲያ ቅዱስ ማርቆስ የቅዱስ ጴጥሮስ የቅርብ ዘመድ ወይም ደግሞ የወንድም ልጅ እንደሆነና በወንጌል ጉዞም ላይ ደግሞ አብሮት እንደነበረ ይታወቃል። እንዲሁም ደግሞ የቅዱስ በርናባስ የወንድም ልጅ ነው ወንጌላዊው ሐዋርያው ቅዱስ ማርቆስ ማለት ነው። ታዲያ ወንጌላዊ ቅዱስ ማርቆስ ሁለት መጠሪያ ስሞች ነበሩት። በዕብራይስጥ ዮሐንስ፣ በላቲን ደግሞ ማርቆስ ተብሎ ይጠራል ማለት ነው። ሁለት ስሞች አሉት። ዮሐንስም ማርቆስም ይባል ነበረ። ማርቆስ ማለት ምን ማለት ነው ስንል ቅዱስ ማለት የተለየ የተመረጠ ማለት ነው። ማርቆስ ማለት ደግሞ መዶሻ ማለት ነው። ይህም ታዲያ ለጣዖት አምልኮ መዶሻ ሆኖ ስለሰባበራቸውና ወንጌልን በጽናት ስለሰበከ የተሰጠው ታላቅ ስም ነው። በዚህ በሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ቅድም እንደተመለከትነው እነዚህን ሁለቱንም የቅዱስ ማርቆስን ስሞች ጠቅሶልን እናገኛለን ማለት ነው። ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ እንደነበረ ተመዝግቦ እናገኛለን። ስለዚህ ማርቆስ የተባለ በዮሐንስ እናት ቤት ማለት
ሐዋርያው ቅዱስ ማርቆስ የሚለውም ስም የእርሱ እንደሆነ፣ ዮሐንስ የሚለውም ስም የእርሱ እንደሆነ፣ በዕብራይስጥ ዮሐንስ በላቲን ደግሞ ማርቆስ ተብሎ እንደሚጠራ ይህ የመጽሐፍ ቅዱስ ክፍል ያስረዳናል ማለት ነው። ታዲያ እናቱ ቅድስት ማርያም ባለጸጋ ነበረችና እጅግ ባለሀብት ነበረችና ደግ ክርስቲያንም ስለሆነች ለልጇ ገና በልጅነት ዕድሜው ማወቅ ያለበትን ሁሉ እንዲያውቅ አድርገዋለች። የዮናናውያንን፣ የሮማይስጥን፣ የዕብራይስጥን ትምህርት በሚገባ ለልጇ ለቅዱስ ማርቆስ አስተምረዋለች ማለት ነው። ታዲያ ቅዱስ ማርቆስ ከ72ቱ አርድዕት መካከል አንዱ ነው። በሕይወቱ ውስጥ ለክርስትና መሠረት የሆኑ ታላላቅ ክስተቶች በቤቱ ተከናውነዋል። ለምሳሌ ምንድናቸው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን የመሠረተው በማርቆስ እናት ቤት ነው። በዕለተ ጰራቅሊጦስም ደግሞ መንፈስ ቅዱስ በሐዋርያት ላይ የወረደው በዚሁ በማርቆስ እናት ቤት ነው። ስለዚህ እነዚህ ታላላቅ ምስጢራት ለክርስትና መሠረት የሆኑ ታላላቅ ክስተቶች በማርቆስ እናት ቤት የተከናወኑ ናቸው ማለት ነው። ልብ በሉ ወገኖቼ። ታዲያ ቅዱስ ማርቆስ ወንጌልን ለማስተማር እጅግ ሰፊ ጉዞን አድርጓል። ከቅዱስ ጳውሎስና ከቅዱስ በርናባስ ጋር በመጀመሪያው የሐዋርያዊ ጉዞ አብሯቸው ነበረ። በርናባስ ወንጌልን ለመስበክ ከቅዱስ ጳውሎስ ጋር ሲሄድ ወንጌላዊው ቅዱስ ማርቆስንም ይዞት ሄደ። ታዲያ ወንጌላዊ ቅዱስ ማርቆስ ከነርሱ ጋር ሄዶ ሳለ በእነርሱ ላይ የሚደርስባቸውን መከራ ሲመለከት ወንጌልን በማስተማራቸው የእግዚአብሔርን ቃል በመናገራቸው ብቻ እነርሱ ላይ የሚደርስባቸውን መከራ ቅዱስ ጳውሎስና ቅዱስ በርናባስ ላይ የሚደርስባቸውን መከራና ስቃይ ግፍ ሲመለከት ጵንፍልያ ከተማ ላይ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ታዲያ ሐዋርያቱ በሚገባ ካስተማሩ በኋላ ሐዋርያቱ እዛ አስተምረው በተመለሱ ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ማመን አሕዛብን እንደመለሱ፣ ብዙ ሰዎችን እንደመለሱ፣ ብዙ ሰዎችም ደግሞ በክርስቶስ አምነው እንደተመለሱ እግዚአብሔር አምላክም ደግሞ በእጆቻቸው ላይ ድንቅ ድንቅ ተአምራትን እንዳደረገ ተናገሩ። በዚህ ጊዜ ወንጌላዊው ቅዱስ ማርቆስ ትቷቸው በመመለሱ እጅጉኑ አዘነ፣ ተጸጸተ። እርሱ የተመለከተው የሚደርስባቸውን መከራና ግፍ ብቻ ነበረ። ነገር ግን እግዚአብሔር አምላካችን ምንም እንኳን እነርሱ ላይ መከራ ቢደርስባቸውም እንኳን ብዙዎችን ካለማመን ወደ ማመን እንዲመልሱ አድርጓቸዋል። በቅዱስ ጳውሎስና በቅዱስ በርናባስም ላይ ደግሞ አድሮ እጅግ ታላላቅ ድንቅ ድንቅ ታምራትን አድርጓል። ይህንን ተመልሰው ሲናገሩ ወንጌላዊ ቅዱስ ማርቆስ ስቷቸው በመመለሱ እጅጉን አዘነ፣ ተጸጸተ። ታዲያ አሁንም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ቅዱስ ጳውሎስ ሊያስከተለው አልወደደም። ቅዱስ በርናባስ ግን አጎቱንና ይዞት ሄደ። በርናባስ ካረፈ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ሄዶ ለእርሱ ደቀ መዝሙር ሆነ። በዚያም ታዲያ ቅዱስ ጴጥሮስ የተረጎመለትን ወንጌል ጻፈ። በሮሜ ሀገርም እጅጉን አስተማረበት። ወገኖች ያስተውሉ። ከዚያም በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ትእዛዝና በሐዋርያቱም ትእዛዝ ወደ እስክንድርያ ሀገር ሄደ። በውስጧም የከበረ ወንጌልን እጅጉን አስተማረ። በአፍራቅያና በአምስቱ ሀገሮች በርቃ በሚባልም ሀገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠበት። አስተውሉ። በዚህ ጊዜ ምን ማድረግ ነበረበት? ጫማውን ማሰፋት ነበረበት። ስለዚህ በከተማው መግቢያ ጫፍ ላይ አንድ ጫማ ሰፊ ነበርና ወደዚያ ጫማ ሰፊ ዘንድ ቅዱስ ማርቆስ ሄደና ጫማውን እንዲሰፋለት ለእርሱ ሰጠው። እዚህ ጋር አንድ ድንቅ የሆነ ተአምር ተከናውኗል። ምንድነው የተከናወነው ስንል ያ ጫማ ሰፊ የቅዱስ ማርቆስን ጫማ ሲሰፋ ሳለ ጣቱን ወግቶ ሰነጠቀው። በዚህ ጊዜ ደም ከርሱ ፈሰሰ። ጣቱን በሚወጋበት ጊዜ ደግሞ ያ ጫማ ሰፊ እጅጉኑ ደንግጦ በዮናኒ ቋንቋ ኢታስታኦስ ብሎ ተናገረ፣ ወይም ደግሞ ኢታስታኦስ ብሎ ጮኸ። ኢታስታኦስ ማለት አንድ እግዚአብሔር ማለት ነው። ኢታስታኦስ ብሎ ጮኸ። በዚህ ጊዜ ቅዱስ ማርቆስ ስሙን የምትጠራውን አውቀ ሆነውን ወይንስ ደግሞ ዝም ብለህ ነው የምትጠራው አለው። በዚህ ጊዜ ያ ጫማ ሰፊ እጁን ሲወጋ ኢታስታኦስ ብሎ ጮኋል። ነገር ግን ምን እያለ እንደሆነ ማንን እየጠራ እንደሆነ አያውቅምና ቅዱስ ማርቆስ አውቀህ ነውን የምትጠራው ብሎ ሲጠይቀው እንጠራዋለን እንጂ አናውቀውም ብሎ መለሰለት። በዚህ ጊዜ
ወንጌላዊው ሐዋርያው ቅዱስ ማርቆስ እግዚአብሔር አምላካችን ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ። የእግዚአብሔርን ቃል ወንጌልን ካስተማረው በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው። ወዲያውኑ ያ የተሰነጠቀው ጣቱ ዳነ። ያም ሰው ያም ጫማ ሰፊ በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነ። ምክንያቱም ወንጌላዊ ሐዋርያው ቅዱስ ማርቆስ እግዚአብሔር አምላካችን ሰማይና ምድርን ከፈጠረበት ጊዜ ጀምሮ ያለውን ሙሉ ታሪኩን በሚገባ አስተምሮ መክሮ ገስጾት ነበርና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነ። ያ ጫማ ሰፊ ስሙ አንያኖስ ይባላል። ታዲያ ቅዱስ ማርቆስንም ወደ ቤቱ ወሰደው። አንያኖስ ወደ ቤቱ ከወሰደው በኋላ ልጆቹንም ዘመዶቹንም ወደ ቅዱስ ማርቆስ ፊት አቀረበ፣ እንዲያስተምርለት ነገረው። ቅዱስ ማርቆስም የአንያኖስን ወይም ደግሞ የዚያን የጫማ ሰፊ ቤተሰቦችን ሁሉ በሚገባ አስተማራቸው። ካስተማራቸው በኋላ ካሳመናቸው በኋላ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። በእውነት ክብር ለአምላካችን ይሁን ወገኖቼ። ታዲያ በክብር ባለቤት በጌታችን በኢየሱስ ክርስቶስ ያመኑ ሰዎች እጅጉኑ በበዙ ጊዜ የቅዱስ ማርቆስን ዜና ሰምተው የሀገሩ ሰዎች ሊገድሉት ተሰበሰቡ። ምክንያቱም ብዙ ሰዎች ካለማመን ወደ ማመን እየመጡ ስለሆነ፣ ብዙ ሰዎች ከጣዖት አምልኮ ወጥተው በክርስቶስ እያመኑ ስለሆነ፣ ቅዱስ ማርቆስም ደግሞ የእግዚአብሔርን ቃል በማስተማሩ በመናገሩ በማስተማሩ ምክንያት ብቻ ሊገድሉት ይፈልጉት ነበር፣ ሊገድሉት ይሰበሰቡ ነበረ። እርሱ ግን አንያኖስን ኤጲስቆጶስ አድርጎ ሾሞ ልጆቹን ቄሶችና ዲያቆናት አድርጎ ሾሞ ከዚያም በኋላ ወደ በርቃ ወደ 5 አገሮች ወጥቶ ማስተማር ጀመረ። በቀናች ሃይማኖት ማጸናቸው። በእነርሱ ዘንድም 2 ዓመት ኖረ። ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመላቸው። ከዚህ በኋላ ወደ እስክንድሪያ ተመለሰ። ወደ እስክንድሪያ ሲመለስ ወንጌላዊ ሐዋርያው ቅዱስ ማርቆስ ምዕመናን እጅጉኑ በዝተው ተጨምረው አገኛቸው። መብዛታቸው ብቻ ሳይሆን ደግሞ በታወቁ ቦታዎች ሁሉ በባህርም ዳር በላሞች መካወያ በሚባለውም ስፍራ ላይ አብያተ ክርስቲያናትን ሰርተው አገኛቸው። በዚህም ደግሞ እጅጉኑ ተደሰተ። ከሃዲያኑም ታዲያ የከበረ ወንጌላዊው ሐዋርያው ቅዱስ ማርቆስን ይገድሉት ዘንድ እጅጉኑ በብዙ ድካም ይፈልጉት ነበረ። እርሱ ግን 5ቱን አገሮች ሲጎበኝ በስውር ወደ ከተማ ይገባል፣ በስውርም ደግሞ ከከተማ ይወጣ ነበረ። ታዲያ በአንዲት ዓመትም ሰራጵስ የተባለ ጣዖታቸውን በሚያከብሩበት ዕለት ቅዱስ ማርቆስን በቤተ ክርስቲያን ውስጥ ሳለ ያዙት። ከሃዲያኑም ታዲያ ወደ ቤተ ክርስቲያን ገብተው በአንገት ውስጥ ገመዶችን አድርገው በከተማው ሁሉ እየጎተቱት ቅዱስ ማርቆስን አንገቱ ላይ ገመድ አድርገው እንደ በግ እየጎተቱ ያሰቃዩት ጀመረ። እነርሱም ገና እንደ ፍየል ሙክት እንጎትተዋለን እያሉ ይጮኹ ነበረ። አንገቱ ላይ ገመድ ታስሮበት ወንጌልን በመስበኩ ምክንያት ብቻ ሌላ ምንም አይነት ክፋት በደል ሳይኖርበት የእግዚአብሔርን ቃል በመናገሩ ምክንያት ብቻ እንደ ፍየል ሙክት እንጎትተዋለን እያሉ ገመድ አንገቱ ላይ አድርገው ቀኑን ሙሉ በአደባባይ እየጎተቱ ሲያሰቃዩት ዋሉ። ሌሊትም በሆነ ጊዜ ታዲያ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ተገለጠለት። ሰላምታም ሰጥቶት አጽናናው፣ ቃል ኪዳንንም ሰጠው። ስምህን የጠራውን መታሰቢያን ያደረገውን በስምህ ለተሠራ ቤተ ክርስቲያን መባ የሰጠውን የተራበ ያበላውን የተጠማ ያጠጣውን የታረዘ ያለበሰውን እኔ ምሬልሃለሁ የሚል ታላቅ ቃል ኪዳንን ጌታችን ሰጠው። እነሆ አንተ ከወንድሞችህ ሐዋርያት ጋር ተካከል ካለው
በዚህ ጊዜ ወንጌላዊው ሐዋርያው ቅዱስ ማርቆስ በልቦናው ፈጽሞ ደስ አለው። ጌታችን ይህንን ካለው በኋላ ከእርሱ ተሰወረ። በማግስቱም ታዲያ ሁለተኛ አሁንም ገመዶችን በአንገቱ ላይ አድርገው በሀገሮች ሁሉ እንደ በግ እየጎተቱ በመሬት ላይ እያሰቃዩት፣ አንገቱ ላይ ገመድ አድርገው መሬት ላይ እየጎተቱት፣ ደሙ እንደ ውሃ በመሬት ላይ እየፈሰሰ ስጋዎቹ እየተቦጫጨቁ እየተቀደዱ ቀኑን ሙሉ አሰቃዩት። ቀኑን ሙሉ ሲሰቃይ ከዋለ በኋላ በቀኑ መጨረሻ በዛሬቱ ዕለት ሚያዝያ 30 ቀን ነፍሱን አሳልፎ ሰጠ። ወገኖች ያስተውሉ። ዛሬ ሚያዝያ 30 ቀን ምንድነው የምናከብረው ብለናል መግቢያችን ላይ? የወንጌላዊው የሐዋርያው የቅዱስ ማርቆስን በዓለ ዕረፍት ነው የምናከብረው ብለናል። በዓለ ዕረፍቱ እንደምንድነው ስንል ደግሞ ወንጌልን በማስተማሩ ምክንያት ብቻ ብዙ መከራዎችን ከተቀበለ በኋላ እንደ በግ አንገቱ ላይ ገመድ አድርገው በከተማ ሁሉ እየጎተቱ ሲያሰቃዩት ከዋሉ በኋላ በቀኑ መጨረሻ ሚያዝያ 30 ቀን በዛሬቱ ዕለት አርፏል ማለት ነው። ይህንን በዓለ ዕረፍቱን ነው ዛሬ የምናከብረው። ታዲያ እነዚያ ከሃዲያን ግን ወንጌላዊ ሐዋርያው ቅዱስ ማርቆስ ካረፈም በኋላ ሊተውት አልወደዱም። ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ለማቃጠል ተነሱ። በዚህ ጊዜ በክብር ባለቤት በጌታችን ፍቃድ ታላቅ ንውጽውጽታ ሆነ፣ ጨለማ ሆነ፣ ቀዝቃዛ ንፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ፣ ከሃዲዎችም ሸሹ። በዚህ ጊዜ ምእመናን መጥተው የሐዋርያው የቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ ያኖሩት። መታሰቢያውንም አደረጉ። በእውነት ክብር ለአምላካችን ይሁን። ስለዚህ ዛሬ በዓለ ዕረፍቱን ስናክብር እንደምንድነው በዓለ ዕረፍቱ የሚለውን እናውቅ ዘንድ ይህንን ከብዙ በጥቂቱ አጠር አድርገን ተመለከትን ማለት ነው። ታዲያ ወንጌላዊ ቅዱስ ማርቆስ በገጸ አንበሳ ይመሰላል። ሊቁ አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ ሲናገር እንዲህ ይላል። የጣዖት አምላኪዎችን እስከ ማጥፋት ድረስ የደረሰ ወንጌልን ሲሰብክ የግብፅ አውራጃዎችን ያናወጠ ማርቆስ በገጸ አንበሳ ይመሰላል፣ እንደ አንበሳ ይጮኻልና ብሎ ተናግሯል። አንድም ወንጌላዊ ቅዱስ ማርቆስ በገጸ አንበሳ መመሰሉ አንበሳ ኑሮው ከሰው ርቆ በምድረ በዳ ነው። በምድረ በዳ ሆኖም ደግሞ ከሰው ርቆም ሆኖ ደግሞ ከዚያ ሆኖ ድምፁን ባሰማ ጊዜ እንስሳት ይደነግጣሉ፣ አራዊት ይደነግጣሉ። ቅዱስ ማርቆስም ልክ እንደዚህ ሁሉ ደግሞ ከትምህርት ምድረ በዳ በነበረችው በግብፅ የሕያው እግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ወንጌል ብሎ ባስተማረ ጊዜ ምእመናን ተገሥጸዋል፣ አጋንንትም ደንግጠዋልና አንድም ወንጌላዊው ቅዱስ ማርቆስ በገጸ አንበሳ ይመሰላል ማለት ነው። የማርቆስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ አንብቡ። ዳግመኛም ደግሞ አንበሳ ለላም ጌታዋ እንደሆነ ሁሉ እንደሚሰብራትም ሁሉ ወንጌላዊ ቅዱስ ማርቆስም ደግሞ ከግብፅ የላም አምልኮን አጥፍቷልና በገጸ አንበሳ ይመሰላል ማለት ነው። ስለዚህ ዛሬ የወንጌላዊው የቅዱስ ማርቆስን ዓመታዊ ክብረ በዓል ስናክብር ስለ ወንጌላዊው ስለ ቅዱስ ማርቆስ ከብዙ በጥቂቱ ልናውቅ ያስፈልጋልና ነው ዛሬ አጠር አድርገን ይህንን የተማማርነው ማለት ነው። ልብ በሉ። ታዲያ ይህንን የተማርነው ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። አንድ ልናስተውል የሚገባ ነገር ግን አለ። ብዙ ጊዜ የቅዱሳን የጻድቃን የሰማዕታትን ክብረ በዓላቸውን ስናክብር የምናመልካቸው የሚመስላቸው ሰዎች አሉ። ይህንን በደንብ ልታውቅ ያስፈልጋል። እኛ ወንጌላዊ ቅዱስ ማርቆስን ክብረ በዓሉን ስናክብር ወንጌላዊ ቅዱስ ማርቆስን እያመለከን አይደለም። በወንጌላዊው በቅዱስ ማርቆስ አማካኝነት ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ድንቅ ድንቅ ታምራት ነው የምናስበው። በተጨማሪም ደግሞ በቅዱስ ማርቆስ አማካኝነት ለእኛ የተደረገልንን ቃል ኪዳን ነው የምናስበው፣ ምንዘክረው። ቅዱስ ማርቆስን ደግሞ በተሰጠ ቃል ኪዳን መሠረት አማልደን አስታርቀን እያለን እንማጸነዋለን። ወንጌላዊ ሐዋርያው ቅዱስ ማርቆስም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በተሰጠው ቃል ኪዳን ያማልደናል፣ ያስታርቀናል፣ ኃጢአታችንን በደላችንን ሁሉ ያስተሰርይልናልና ቅዱስ ማርቆስን አማልደን ብለን እንማጸነዋለን። ወደ እርሱ እንጸልያለን እንጂ እያመለክነው አይደለም። ይህንን በደንብ ልታውቅ ያስፈልጋል። ያረፈበትን ዕለት ክብረ በዓል አድርገን እያከበርን እግዚአብሔር አምላክን እናመሰግናለን ማለት ነው።
ቅድስት ቤተ ክርስቲያናችን አብያተ ክርስቲያናትን ታቦታትን በቅዱሳን በጻድቃን ስም ልትሰይም ትችላለች። ይህም ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤቴና በቅጥሬ ለዘላለም የማይጠፋ ስም እሰጣቸዋለሁ ብሎ በተናገረው መሰረት የዘላለም የማይጠፋ ስም በቤቱና በቅጥሩ ስለሰጣቸው ነው። በጻድቃን በሰማዕታት ስም አብያተ ክርስቲያናት ቢታነጹም እንኳን በእነዚያ አብያተ ክርስቲያናት ውስጥ የሚመሰገነው የሚመለከው እግዚአብሔር አምላካችን ነው። የሚታደለ የክርስቶስ ሥጋና ደም ነው። ይህንን በደንብ ልታውቅ ያስፈልጋል። የቅዱስ ማርቆስ ቤተ ክርስቲያን ውስጥ የሚመለከው እግዚአብሔር አምላክ ነው እንጂ ቅዱስ ማርቆስ አይደለም። ይህንን በደንብ ልታውቅ ያስፈልጋል። ስለዚህ ብዙ ሰዎች የቅዱስ ማርቆስን ዓመታዊ ክብረ በዓል ስናከብር ቅዱስ ማርቆስ የምናመልክ፣ የቅዱስ ገብርኤልን ዓመታዊ ክብረ በዓል ስናከብር ቅዱስ ገብርኤልን የምናመልክ የሚመስላቸው ሰዎች አሉ። ይህንን ግን በደንብ አጥረታችሁ ልታውቅ ያስፈልጋል። ምክንያቱም ቤተክርስቲያናችን ምንም አይነት የተጋጨ አስተምሮ የላትም። ሁሉን እንደየክብራቸው ታከብራለች፣ እንደየክብራቸው ታመሰግናለች። ምንም አይነት የተማታ አስተምሮ የላትም ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። ታዲያ ይህንን ዛሬ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን እናስተምሩ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሐሳብ ጠብቆ ያስተማረን መከረን ይገስጸን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።